እየወጣሁ ነው እኮ አልኩሽ አባ። ራይድ ጠርተናል ጋይስ፣ እየጠበቀን ነው። ትንሽ አስቆይተነዋል። ይጫዋል እንዴ? አረ ቢጮህ ከሆነ ተው። በጣም ዲሮብል አድርገነዋል። ሁለት ይሄ የተጠቀምናቸው ኮይሎች 1000 ዋት ስታንዳርድ ኮይል ናቸው። ያ ማለት 1000 ዋት ማለት በጣም የኃይል ፍጆታው ትንሽ ነው ማለት ነው። በጣም ዝቅተኛ ነው ማለት ነው። ፕን አድርገነዋል ማለት ነው። ይሄንን ክፍት አድርገነው ሜንቴን ማድረግ እንዲችል አድርገን ነው ማለት ነው የሰራነው። አሳስ ምንድነው ከብዙ ሰዎች ትንሽ ማግኘት ነው። ከብዙ ሰዎች ትንሽ ማግኘት ነው እንጂ ከትንሽ ሰዎች ብዙ ማግኘት ከሆነ ይቆማል ቢዝነሱ በቃ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁላችሁ። እስኪ ዛሬ ከቤት ወጣ ብለን ገራሚ ስራ ፈጣሪ ሰው አስተዋውቃችኋለሁ። በሚገርም ሁኔታ የሚገርም ችግር ፈቺ የሆነ ነገር ነው የፈጠረው ወጣት። እንደዚህ አይነት ወጣቶች ደግሞ ሊበረታቱ እንደሚገባ እናውቃለን ጋይስ። ልጁ እንደሰራው ስራ ያን ያህል እውቅና አላገኘም እስካሁን ድረስ፣ በጣም ገርሞኛል ማለት ነውና ቲክቶክ ላይም እየተንቀሳቀሰ ነው ያለው። ያው በቲክቶክ ላይ እንግዲህ አንዳንድ መበረታታት ያለባቸውን ሰዎች እንደምናበረታታ በነፃ ፕሮሞሽን እንደምንሰራ ታውቃላችሁ። ይሄ ቪዲዮ ተቆርጦ ቲክቶክ ላይ መለቀቁ አይቀርም። ቲክቶክ ላይ ያላችሁ ሰዎች ቪዲዮውን እስከመጨረሻው ለኔ ብላችሁ እንድታዩት እጋብዛችኋለሁ ማለት ነው። መበረታታት ያለበትን ሰው ደግሞ ማበረታታት አለብን። ለማንኛውም እስኪ ያው እንደ ቭሎግም አይነት ነገር ነው። ከቤት አሁን ገና ልወጣ ነው፣ ልናገኘው ነው፣ ደውለንለታል። እስኪ ያለውን ነገር አብራችሁኝ ተከታተሉ። እንደዚህ አይነት ቪዲዮ ደግሞ ሰርቼ ስለማለቅ ቪዲዮ ቫይራል ሊወጣ ላይክ ሼር እያደረጋችሁ አብራችሁኝ ቆዩ። በኮመንት ላይ አስተያየታችሁንም ድጋፋችሁንም አሳዩኝ ጋይስ። ይመቻችሁ፣ አብራችሁኝ ቆዩ። ከቤት እንውጣ እስኪ ጋይስ። ሃሎ እየወጣሁ ነው እኮ አልኩሽ አባ። ራይድ ጠርተናል ጋይስ፣ እየጠበቀን ነው። ትንሽ አስቆይተነዋል። ትንሽ ተበሳጭቷል ነገር ጋይስ። ጀለስም አብሮን ነው የሚሄደው፣ እየጠበቀን ያለው። እስኪ ፍሬንድም በዛው ይዘነው እንሄዳለን ማለት ነው። አንድ የሚቀርጸን ሰው ያስፈልጋል። ሰፈራችን ይሄን ይመስላል። ራይዳችን አሁን እየመጣ ነው። በለው ገና ካሁን አላቢ ሮባ ይኸውና አትክልትና ፍራፍሬ አለኝ። በዚህ ጋር ወደ ሰፈር ውስጥ ገባላል አለ። ይምጣልኝ ምን አለ አገኛለሁ አለ። ግን እንኳን ነገር አንተ በዛው እንደጀምር ከገባ ሰፈር መግቢያ ያለው ይቱን ነው። ይሄን ነው ይሄ ልጅ እኮ ነው መልኩ ነው ያውጣዋል። አገኘው በጠዋት ይሻላል ብዬ እኮ ተይታ ነበር ተደውል። እኛም እንደዛ ዛሬ እንትን ስለሆነ እኛም እንደዛ አንድ ነው። ቀይው ሲለኝ ደነገጥኩኝ እኮ አባ ምናምን ብላችሁ ነው። ይጫዋል እንዴ? አረ ቢጮህ ከሆነ ተው። አረ ተይ ኖርማል ነው። እኔና ውሻ ደግሞ አንስማማም። የሚወደኝም አይመስለኝም። ቁጥሽ ራሱ ፕላስ ከባድ ናት። እሱ አስተውቶታል ታውቃለህ። ቪዲዮን አይቶት ላይ ነው ምናምን ይለኛል። ናይስ ዋን ኖር እንትረክስ እንደዛ ገምቻለሁ። እሱ እንደዚህ ይሻላል። እሺ ወንድሜ እንግዲህ አግኝቼዋለሁ እና እስኪ ስምህንና በመጀመሪያ ማለት ነው እስኪ የሰራውን ስራ እሱንም ታስተዋውቀናለህ ማለት ነው። በመጀመሪያ ስምህን ያው ለተመልካቾች ማለት ነው ብዙም ፎርማል አናደርገውም፣ ቀለል አድርገን ንገራቸው። ያዡ ማይኩ ደሳለኝ ይባላለው። ያው የሥራ ፈጠራ ዘርፍ ውስጥ ነው የተሰማራሁት። አዳዲስ ነገሮችን መፍጠር ነው ስራዬ። እንግዲህ አንዱ የኛ ፕሮዳክት የሰራሁት ፕሮዳክት የኤሌክትሪክ ምድጃ ነው። ዲዩራብል የሆነ ፓወር ኮንሰምፕሽኑ ሌስ የሆነ ለማስቀመጥ ለማንቀሳቀስ ምቹ የሆነ ለጥገና ምቹ የሆነ ከዛ አንድ ሰው ደግሞ ከኛ ስቶፕ ሲወስድልን አንድ ስፔር ሰፕሊመንት ጨምረን ነው የምንሸጠው ማለት ነው። እንግዲህ እነዚህን ሁሉ ቫልዩዎች አካትቼ የመጀመሪያው ስራዬ የኤሌክትሪክ ምድጃ ስቶቭ ነው።
ምን ይሄን ነገር ለመፍጠር ማለት ነው ምን አይነት ችግር አጋጥሞ ነው ማለት አንተ ያጋጠመ በግል ችግር አለ? ያው ችግር ለመፍታት ብለህ ነው አይደል? ኢንፈጠራ ለመፍጠር ከዚህ በፊት ያጋጠመ ችግር አለ ወይ ደግሞ ምን ኢንስፓየር አድርጎ ልትፈጥር ቻልክ ማለት የሆነ ለየት እንደዚህ ሆኖ ነው አይቼው አላውቅም። እንደዚህ አይነት ስቱፍ ለየት ያለ ነገር ነው አይደል? አልተለመደም ነገርና ምን ወይ የሆነ ሰው ኢንስፓየር አድርጓል ከሌላ ቦታ ያየው ነገር አለ ወይ ደግሞ የሆነ ያጋጠመ ችግር አለ እንደ መፍትሄ ያየው ምን አይነት ችግሮችን ከሌላው ምድጆች ምናምን ከሌላው ስቱፎች በምን የኔ የተለየ ነው ብለህ ታስባለህ? ኦኬ እንትን ነው ሜንቴናንስ ሰራ ነበር ምጣድ ምናምን ለረጅም ዓመታት ክላስ እንትን ካልኩኝ በኋላ ሜንቴናንስ ውስጥ ነበር የነበርኩትና ሜንቴናንስ በነበርኩበት ጊዜ ኢምፓታይዝ ሳረግ የሰዎችን ስሜት ስሰማ ሳደምጥ ስቶቫችን ዱራቢሊቲው በጣም የሌለ ነው፣ እድሜ የለውም፣ ኃይል ቆጣቢ አይደለም፣ ለመጠገን አይመችም፣ ለማስቀመጥ ለማንቀሳቀስ አይመችም የሚሉ ኮሜንቶችን ከከስተመሮች የሰማ ነበር ስለ ስቶቮቻቸው ሲያወሩ ማለት ነውና አዎ ቶሎ ይበላሽባቸዋል። የሸክላው ስቶቮች ኃይል ቆጣቢነታቸው ላይ ከፍተኛ ነው እና ሰዎች በዛ ሲማረሩ ሰማሁኝና የራሴን ቫልዩዎች ነው አደረኩበት። እንግዲህ ጥገና ውስጥ ስለነበርኩኝ ነው ይሄን ያው መጀመሪያም ዝንባሌ የሚወስድ ነው ያስባል። አዎ 2 ልጆች አሉ። እቺን አይደለም የምሰራው 2 ልጆች አብረውኝ አሉ። ማለትም በቋሚነት ሳይሆን ይሄ ስራ በተፈጠረ ቁጥር ያው ቋሚ ስራ አይደለም። አሁን ለኔ አንድ ዙር እሰራለሁ፣ ከዛ በመሃል ደግሞ ሽያጭ ምናምን ማስታወቂያ ስለማቆመው ስራውን በየመሃሉ እየመጡ የተወሰነ ነገር አግኝተው የሚሄዱ ልጆች አሉ፣ ወይ ደግሞ የስራ እድል ለመፍጠር ሞክሬያለሁ ማለት ነው። አዎ አሁን ላይ እኔ ራሱ ባልኖር መቅጠም የሚችሉበት አይነት እንትን ላይ ደርሰዋል ማለት ነው። ያውቁታል። አዎ አሁን የምፈልገው ምንድነው መሰለህ እንደ ደንበኛ ነኝ እኔ አሁን እና ከሌላው መግዛት የምፈልገው እንትን ዕቃ ገብቷል እና ከሌላው ስቶቮች ምናምን አንተ በምን እንደሚሻል ስለራስህ ዕቃ የምታስረዳኝና በምን ከሌሎች ስቶቮች ማለት ነው ከሀገር ውስጥ ሆነ ከውጭ ይሻላል ወይስ የሚለውንም ትነግረኛለህ እዛው ማለት ነው። የሚጎለውም ነገር ካለ እንደዛ ያው እንደ ደንበኛ ይሄንና ገዢ ነኝ አሳምኜ ልሽጠለ። እሺ ይሄኛው ጭራሽ ልዩ ያደርገዋል። ይሄኛው የራሱ የሆነ መክተፊያ እዚህ ጋር መክተፊያ ያለው ምናምን ይሄኛው ጭራሽ ልዩ ነው። ነገር ግን እንዳለ መጀመሪያ ዲዛይኑ ልዩ ነው ይታያል። መጀመሪያ ይሄኛው ጭራሽ ከሁሉም ይሄ አዲስ ሙከራ ነው፣ አዲስ ኤክስፐሪመንት ናት። እቺኛዋ ይለያያሉ ማለት ነው። ሌሎቹ በቴርሞስታት በብሬከር ናቸው። በመጨመሪያ መቀነሻና በብሬከር ናቸው። ባለ 2 እና ባለ 1 መሆኑ ብቻ ነው የሚለየው። ስራቸው ያው ነው። እዚህ ጋር ይሄኛው ከሁሉም ልዩ ያደርገዋል። ይሄኛው እዚህ ከስር የሚቀመጥ መክተፊያ አለው። በቀጣይነት ተለጣፊ እናስባለን ምናምን ብዙ ዲዛይኖች አሉን። ልዩ የሚያደርገን ግን አንተ ባልከው መሰረት ምንድነው የእናንተ ዩኒክነስ ምናምን ባልከኝ መሰረት መጀመሪያ ይሄ ዲዛይኑ ልዩ ነው። መጀመሪያ እንጨት ነክ መሆኑ ምናምን ልዩ ያደርገዋል። መጀመሪያ ዲዛይኑ ልዩ ያደርገዋል። እዚህ ጋር እንጨት ምናምን አሴምብሊንጉ ራሱ ልዩ ያደርገዋል መጀመሪያ። ከዛ ግን ዱራቢሊቲ ወይ ደግሞ የአገልግሎት ጊዜ ቆይታው ላይ ነው የሰራ ነው። ይሄ ከላይ የምታየው ላሜራ 2 ሚሊም ነው፣ በጣም ወፍራም ነው። የትኛው ምድጃ ላይ እስካየ ነው ስስ ነገር ነው የሚጠቀሙት ቦዲያቸው ላይ። እዚህ ጋርም ጠንካራ ብረት ነው። እዚህ ጋርም ይሄ ቦዲው ወይ ደግሞ የስኬሌተኑ ጭራሽ የማያረጅ አደረግ ነው። በጣም ዱራብል አድርገነዋል። 2 ይሄ የተጠቀምናቸው ኮይሎች 1000 ዋት ስታንዳርድ ኮይል ናቸው። ያ ማለት 1000 ዋት ማለት በጣም ፓወር ኮንሰምፕሽኑ በጣም ሌስ ነው። በጣም የኃይል ፍጆታው ትንሽ ነው ማለት ነው። በጣም ዝቅተኛ ነው ማለት ነው። በመቀጠል ደግሞ ስቶቭ ሲበላሽ ተሸክመህ ወደ ስቶቭ ጠገኛ ነው የምትሄደው። እዚህ ጋር ግን እኛ ግን ይሄንን ኦፕን አድርገነዋል ማለት ነው። ይሄንን ክፍት አድርገነው ማንም ሰው አንድ ችግር ቢኖር ሜንቴን ማድረግ እንዲችል አድርገን ነው ማለት ነው የሰራነው። እዚህ ጋር ይሄ የላሜራው ማለት ነው እንዴት ነው ቴምፕሬቸር ሼር ያደርጋል አይደል? እሱ ሼር ያደርጋል፣ ከዛ ፊያቶ ሼር ያደርጋል፣ እንጨቱ ጋር ይደርሳል። እንዴት ነው የሱን ነገር ብዙ ሰዎች ጋር የሚፈጠር ጥያቄ ስለሆነ የሱን ጉዳይ ደግሞ አንተ እንዴት ታስረዳለህ? ኦኬ ይሄ ሙቀት ሙሉም እንጨቱ ላይ መጨረሻ ላይ እንጨት ነው አይደርስም ወይ ነው ሼር ያደርጋል። አዎ ምን ያህል ነው?
አይደለ ነገር ላሉበት ቤት ምናምን እንዴት ነው አይደለ ለምሳሌ አሁን እየተሰራ ይሄ ሙቀት የሰው ጥያቄም ሊሆን ስለሚችል ገብቶኛል ኬዝ ህፃናት መጥተው ይሄን ቢነኩት ኦልሞስት ይሄም የመጋል ነገር ሙቀት ሼር የማድረግ እሳት ነው ኤሪያው ድስቱም ሊያቃጥል ይችላል ድስቱም እኮስማ ኖርማል ስቶቭ ላይም አይ ድስቱ ራሱ ይገላል እንጂ ሲጀመር ድስቱ ራሱ ይገላል እና ሙቀት ሼር ማለት ግን ወደዚህ ስንመጣ ግን አንደኛ እቺኛዋ አሉሚኒየም ናት እቺኛዋ አሉሚኒየም ብረት ሙቀትን ሰብስበው ይዛል ሬዚስት ያደርጋል ይሄ ግን ይበትናል ሙቀትን አሉሚኒየም ሲሆን ማለት ነውና መጀመሪያ ይሄኛው ይዘዋል 3% ይዘዋል እዚሁ ያስቀረዋል ይሄ የስረኛው እግሩ ማለት ነው ከዛ ደግሞ አሁን ይሄኛው ላሜራ ወላፈኑ ያሞቀዋል ኤሪያው እሳት ነውና ይሄ ወላፈኑን ያሞቀዋል እዚህ ሙቀቱ ይደርሳል እዚህም ይደርሳል ግን እንጨቱ ላይ 1 አመት ከ6 ወር ያክል እንደሞከርነው ኤክስፐሪመንት ወደ እንጨቱ ምንም አይነት ጉዳት አላየንበትም አልመጣም ይሄ ሙቀቱ እዚህ እንጨቱ ጋር የሚደርስ እንትኑ አንደኛ ኦፕን ነው ይሄ ንፋስ ይገባል ንፋስ ያገኘዋል ያበርደዋል ይሄ ክፍት ስለሆነ ንፋስ ያገኘዋል የዚህ ውፍረትም ይወስነዋል እዚህ እንዳይደርስ ማለት ነው የዚህ ላሜራ ቲክነስ እዚህ ጋር እንዳይደርስ ያደርገዋል እንደ ሙከራ ደግሞኛ 1 አመት ከ6 ወር ያክል በሙከራ ደረጃ ስናየው ምንም አልመጣም ባለው ወጣች ካሁን ገዝተው ያዩ ሰዎች ምላሽ ነው የሚሰጡት የገዙ ሰዎች ያነሳነው ጥያቄ መጀመሪያ ሲገዙ ይሄኛው ክፍት መሆኑን ነገር አልፈሩትም ብዙ ሰዎች ይመስለኛል የክፍት መሆኑን ሪስክ ያለው ይመስላልና እሱንም እንድታስረዳቸው ሰው አሁን እንደዚህ ሲያየው ዲዛይኑ ምናምን አዲስ ስለሆነ እስከዛሬ አይምሮአችን ውስጥ ያለው ስቶቭ የተሸፋፈነ ምናምን ስለሆነ ነው አንተ ቀለል እንዲል ብለን አንድ ለሜንቴናንስ እንዲምች እንዲሆን ሁለት ደግሞ እዚህ ጋር ያለው ይሄ የብሬከሩ ሲስተም ላይፍ ታይሙን እንዲ ፕላስ ለማድረግ ነው አሁን ይሄን ብናሽገውና ብንከፍተው ቢታሸግ እነዚህ ሽቦች ቶሎ የመቆራረጥ ባህሪ ይኖራቸዋል ኦፕን ግን በመሆኑ ይሄ ክፍት ግን በመሆኑ ንፋስ ስለሚያገኘው ረጅም ጊዜ መቆየት ይሄ ሲስተም እዚህ ጋር ያለው ሲስተም ረጅም ጊዜ መቆየት ድል ይኖረዋል ማለት ነውና ከዛ አንፃር ነው ክፍት ያደረኩት ብዙዎች ግን ሲያስተውሉ ካየኸው ይፈራሉ ኦፕን መሆኑን ምናምን ያዩትና ሪስክ ያለው መስላቸዋል ምናምን ስራውን ስናየው አድንቀ ነው ግን ይሄ ነገር እሺ ይደውልሻል ቃሊቲ መስጊዱ ቸራ ኮንዶሚኒየም አካባቢ ስልክ ሰጠውና ይደውልሻል በጣም በቀን ብዙ ይሸጣል ማለት ነው ኢንቨስት አድርጉብን የማስተላለፍ ኤሌክትሪክ የማስተላለፍ እንትን ነው እንዴት ነው ብረቶቹ ላሜራው እሺ እዚህ ጋር ይሄ የምናየው ኮይል ሲልድ ነው መጀመሪያ ይሄ ሲልድ ነው አሁን ሰክቼ ይሄን ራሱ ቢይዘው እዚህ ጋር ማገኘው ሙቀት ነው እንጂ ኤሌክትሪክ አይደለም ሙቀት ነው ሲልድ ነው እዚህ ጋር ይሄ ሲልድ ነው በቃ ያው እዛ ጋር የምንጠቀምበት ነው ይሄ ሲልድ ነው ይሄን ቢይዘው ራሱ ሰክቼ ማቃጠል ነው እንጂ ኤሌክትሪክ ንዝረት የለም ይሄ ነዘረ ማለትማ ያቃጥልሃል እንጂ ሙቀት ሆኗል ነው ዋየሩ ውስጥ ነው ያለው ሲልድ ነው ይሄ ለምሳሌ የኛ እናቶች እንዴት ነው ምጣድ ሰክተው ምጣድ ብጃቸው አይደል የሚነኩት ምጣዱን ውስጥ ነው ዋየሩ ያለው ከላይ ሙቀት ነው ያለው ልክ እንደዛ ሁሉ ይሄም ሲልድ ነው ከዛ በዚህ በኮኔክተር ውስጥ አልፎ በዚህ ውስጥ አልፎ በኢንሱሌተር ከቨር ተደርጓል እዚህ ጋር ሪስክ እንዳይኖረው ኢንሱሌተር ማለት ሙቀት አይቃጠልም አይቀልጥም ማለት ነው ይሄ ማቴሪያል የማይቃጠልና የማይቀልጥ ማቴሪያል ነው ኢንሱሌተር ነው በዚህ ውስጥ አልፎ እዚህ ብሬከር ሲስተም ውስጥ አልፎ ነው የመጣው ስለዚህ ይሄን አካባቢ ከሪስክ ንጹህ አድርገነዋል ማለት ነው እይታ ላይ ግን እንደምታዩት ከሆነ ለሰዎች ጥያቄ ሊፈጥር ይችላል ነገር ግን ቫልዩን ደግሞ የሚያዩት ከሆነ ማብራራት ያለብኝ ነገር አሁን ጥያቄያችሁን እንመልስላችኋለን ብለን ተስፋ እናደርጋለን ስለዚህ ይሄን ስራ ተሰራው ምን አይነት ፈተናዎች ነው በጣም አስቸጋሪ ያደረገው የገንዘብ ማጣት ነው የጥሬ ዕቃ ማጣት ነው ወይ ደግሞ ሰዎች ይሄንን ስራውን ሳይው እምነት ማጣታቸው ማለት ነው አይሆንም ማለት ነገር ነበረ ወጥቷል ወይስ የጥሬ ዕቃ ማጣት ሊሆን ይችላል የገንዘብ ምን ፈተና ትልቅ ከባድ ነው መጀመሪያ ማሽነሪዎችን ማግኘት ነው ወይ ደግሞ ይሄ በቃ ስታርታፕ ማግኘት ነው በቃ ያው ወጣት ስትሆን ይሄ ሚዲየም ከሆነ ቤተሰቡ ስትወለድ የሆነ አይዲያ ምትህ ሐሳብ ግን ስታርታፕ የሚሆን ነገር አታገኝም ባንኮች የሚያበድሩበት መንገድ በጣም ውስብስብ ነው ምናምን እና የመጀመሪያው ችግር የነበረው ስታርታፕ ማግኘት ነበር
ስታርታፕ ማግኘት ከባዱ ነበር። ከዛ ማሽነሪዎችን ይሄን ማለት ለሻ ምናምን ድሪል ግራይንደር ምናምን እነሱን ጥቃቅን ማሽኖችን እነሱን ለመግዛት ነበር እንጂ የማህበረሰቡ ፊድባክ የሚያጓጓ እስቲል አሁን እስካሁን ድረስ ራሱ የሚያጓጓና መርካቶ ላይ ሁላ እምነት ሰፕላይ የምታደርገኝ ልጅ በጣም ነው የምታምነኝና ሎን እስከ መስጠት ድረስ ደርሳለች። ማለት ከሰርተህ ትከፍለኛለህ የሚል አይነት ሎን ራሱ እንግዲህ መርካቶ ሰፕላይ ማለት አታቀኝም፣ ከሰሜና ከስሪያ ውጭ አታቅም አድራሻዬን። ነገር ግን በእኔ ውስጥ የምታየውን እንትን ብርሃን ስለምታውቀው ይመስለኛል ኢነርጂውም ነው ብዙ ብር ትሰጠኛለች፣ ብዙ እቃዎችን ማለት ነው ከሷ ጋር አመጣለሁ። እና ችግሩ የነበረው የማህበረሰቡ አለመግዛት አይደለም፣ የምንም ችግር አልነበረም። በቃ ይሄ የማምረት አቅም ማጣት ብቻ ነበረ። በብዛት ማምረት እየፈለክ ካፒታል ማጣት ማለት ብቻ ነበር። እዚህ ቤተሰብ ግቢ ነው። የዩቲሊቲ ምናምን አግዛለሁኝ ፋሚሊን፣ ያለሁበትንም ቤት የሆነ ነገር አግዛለሁ። በዛ መልኩ ነው መሳሪያ ያለ ባለው በቃ እዚህ ትተኛለህ፣ ሲወርድ ምናምን ሰክተህ እዚህ ትወጋለህ ነገር እዚህ እንሰራለን። እዚህ ይሄን ቤት የምንጠቀመው ለመኖሪያነትና ያው እነዚህን እቃዎች ለማከማቸት ነው። እንደ ስቶርም ነው። ብዙ እንዳንተ እንደዚህ የፈጠራ ችሎታ ያላቸው ብዙ ችግር መፍታት የሚችሉ አይነት ወጣቶች አሉና ምንድን ነው የምትመክራቸው? ለነሱ የምታስተላልፍላቸው ነገር ምን ይሆናል? ማለት በጣም እንዲጀምሩ ምናምን ምን አይነት መልዕክት የምታስተላልፍላቸው? ችግር የለውም ምንም አይልም ሮኪ። እኔ ብዙ ሰዎች አግኝቻለሁ። በቃ በጣም ክሬቲቭ የሆኑ እኛ አሁን ምንም አልሰራንም ብዬ ነው የማስበው። አሁን ምንም ገና አልሰራሁም። ይሄ የመጀመሪያው አይምሮ ውስጥ የነበረ ስዕል ነው። ግን ይፈታል። ግን ይሄ አሁን እኔ ከማታቸው ነገሮች አንፃር የመጀመሪያው አይምሮ ውስጥ የነበረ ዲዛይን ነው። ይሄን ለማውረድ አፕዴት አይደለም ሌላ ነው አለ ቤት አስቀምጫታለሁ። ራሱ ነው አለች። የመጀመሪያው ሳምፕል አለች። ከዛ 5 ፍሬ 10 ፍሬ 20 ፍሬ ከዛ አፕዴት የተሻሻለ ነው የመጣው። በመጨመሪያ መቀነሻ እቺ በመጨመሪያ መቀነስ እንዲያስችሉ ባሉለትም እሱ ጋር አለው። ባሉለቱ 5000 ነው ከአንድ መቀየሪያ ጋር። ባለ አንዱ ደግሞ 2005 ነው። እሱም ከአንድ መቀየሪያ ጋር መቀየሪያ እንጨምራለን። አንድ መቀየሪያ እንጨምርላቸዋለን። ለምን ዩዝ ኤንድ ስሩ ነው። አላቂ ነው። ከሰል ማያያዙበት ከሆነ ከሰል ያበላሽዋል። ከሰል ማያያዝ ላይ ያበላሽዋል። ከሰል ማያያዙበት ከሆነ ሲገነፍል የሚጠረግና በጥንቃቄ ከተያዘ ከ3 ዓመት በላይ ሊያገለግል ይችላል። ኮይሉ ምንም ሳይሆን ሊያገለግል ይችላል። ጭራሽ መቀየሪያም እንሰጣቸዋለን። ነገር ግን አያያዛቸው ይወስነዋል። ኬርለስ ሆኖ ምናምን ባሉ እስከ ሚኒመም 2 ዓመት ከምናምን ያክል ድረስ ምንም ሳይሆን ያገለግላል። ኢዝሊ በቃ እዚህ ጋር ብቻ 2 ብሎን ብቻ ፈተው እዚህና እዚህ ጋር ፈተው ብቻ እቺን ነቅለው መጣል ብቻ ነው። እኛ የምንሰጣቸውን ስፔር ወስደው እዚህ ጋር መተካት ነው። የስቶቫቸውን ላይፍ ታይም ይጨምራሉ። እኛ ጋርም ሜንቴናንስ እንሰራላቸዋለን። እንሰራላቸዋለን። እዚህ ጋር ለሐሳብ እናንተ ገበያውን አጥንታችሁ ዋጋ አንፃር እናንተ ያዋጣናል የምትሉትን የራሳችሁን ዋጋ አውጥታችኋል። እዚህ ጋር ግን እንደ ማርኬት አናሊሲስ ከገበያው ከምድጃ አንፃር እንዴት ነው? እሱን ሰብራችሁ ለመግባት ያደረጋችሁት ጥረት ነበረ ወይስ አሁን ከጥሬ ጋር መጨመር ጋር ነው? ዋጋ ጨምሮ ነው አሁን ላይ ያለው? እንዴት ነው እስቲ ያለው ነገር ዋጋ አንፃር ሰው ይሄን አፎርድ ማድረግ እንዲችል ከዋጋ አንፃር እንዴት አሁን ላይ የምንጠቀማቸው ግብአቶች ናቸው ዋጋውን ያወጡብን እንጂ እኛ ፕሮፊት እዚህ ጋር ብዙ ነው አይደለም። ብዙ ትርፍ አግኝተን አይደለም ከአንድ ዕቃ ላይ። እኛ የምንከተለውም አሳሰብ ምንድነው? ከብዙ ሰዎች ትንሽ ማግኘት ነው። ከብዙ ሰዎች ትንሽ ማግኘት ነው እንጂ ከትንሽ ሰዎች ብዙ ማግኘት ከሆነ ይቆማል ቢዝነሱ። በቃ ከብዙ ሰዎች ትንሽ ማግኘት የሚል ሳቤን ያለን።
አዎ ነገር ግን አሁን ይሄችን እንደዚህ ያክል ፍሬዎች እንደዚህ 100 የሚሆኑ ፍሬዎችን ወይ ደግሞ 150 የሚሆኑ ፍሬዎችን ለመስራት 15 ቀን ይፈጅብናል። 15 ቀን አዎ 150 ፍሬ ለመስራት ማለት ነው። አሁን ባሉን ጥቃቅን ጂግሶ ድሪል ነት የመሳሰሉ ማሽኖች ፕሮሰስ አለው። አሁን የመጀመሪያ ብረት ይጣመማል፣ ይሄ ይበሳል። የመጀመሪያው ስራ እንጨት ማለስለስ ምናምን መቁረጥ ነው። የሆነ እንትን አለው። አዎ በጣም አድካሚ ነው። መጀመሪያ ይሄ እንጨቶቹ ወጥ ናቸው፣ ተቆራርጠው መጥተው ተለስልሰው ቫርኒሽ ኮላ ተቀብተው እነዚህ ከተከማቹ በኋላ ይሄ ብረት ተቆርጦ ረጅም ነው የሚገዛው። ቤንድ ተደርጎ ተበስቶ በጣም እንዲህ ስታየው የሆነ አሴምብል ቁጭ ተደረገ ይመስላል እንጂ ብዙ ስራ ነበረው። በቀን ውስጥ ምናልባት በቀን 10 ማለት ነው 10 ፍሬ ማለት በቀን እንደነዚህ 10 ማለት ነው። ግን ኮንቲኒየስሊ አይደለም አሁን ምን እንሰራለን፣ እንቀመጥና መሸጥ እንሞክራለን፣ ከዛ እንሰራለን፣ ድጋሚ እንቀመጣለን። አሁን ተደራሽ ቢሆን በጣም ብዙ ገበያ ይኖራል ብዬ አስባለሁ። በሚገባ ምንም ጥርጥር የለውም። የሙከርክ ነው እያየሁ ነው። አሁንም እያየ ነው እንግዲህ ባሉት ታዝዣለሁ። አሁን ሌሎች ቪዲዮዎችንም እያየሁ ነበር። ብዙ የቲቪ ቻናሎችም ኢንተርቪው እንዳደረጉ ምናምን አይቻለሁ። ኢቢኤስ 2030 ፕሮግራም፣ ፋና፣ አሻም፣ አዲስ ቲቪ 4 የቴሌቪዥን ፕሮግራሞች መጥተው ጋይድ ለማድረግ ሞክረዋል። ያንን ለማስተዋወቅ ሞክረው አግዘውናል። እና ቅድም ያነሳህልኝ ሐሳብ ስትራግሉ ምንድን ነበር ነውና ምን ትመክራለህ ብለህ ነበርና በጣም ነው የሚሰማው። እንዴት መሰለህ አሁን በየቤቱ ማለት ነው የሆነች አይዲያ ይዘው ምንጭ ሐሳብ አላቸው፣ ክሬቲቭ የሆነ ጭንቅላት አላቸው፣ መፍጠር ይችላሉ። የሚደገፍ ቤተሰብ አላቸው፣ የሆነ እነሱ ወጥተው ቆመው የተሻለ ህይወት እየኖሩ የሚደገፍ ፋሚሊ ኖሯቸው ክሬቲቭ አይምሮ ኖሯቸው ግን ማድረግ እንደማይችሉ አምነው የተቀመጡ ብዙ አሉ። እና እኔ እነዚህን አሁን እዚህ ጋር መታያቸውን ቢያንስ ይሄን ለኔ እንደ ፕሮዳክሽን ነው የማየው። 150 ፍሬ በ15 ቀን መስራት ማለት በቃ ምርት ውስጥ ገብቻለሁ ማለት ነው። የሆነ መንገድ ውስጥ ገብቻለሁ። አዎ ነገር ግን ከዚህ በላይ የስራ ዕድል መፍጠርና ለብዙ ወጣቶች የስራ ዕድል መፍጠርና የውጭ ምንዛሬ መቀነስ የሚያስችል ሐሳብ ነው ያለን። በየቤቱ ግን ተቀምጠው ሐሳብ ኖሯቸው ክሬቲቭ የሆነ አይምሮ ኖሯቸው የተቀመጡ ልጆች ካሉ እኔ ለነሱ የምመክረው አንድ ስቴፕ ተራመዱ፣ ሞክሩት። አሮጌ ተራ ሂዱ፣ እቃዎችን አምጡ፣ ገጣጥሙት፣ ይበላሽባችሁ ድጋሚ ገጣጥሙትና ደግሞ ፌል ያደርግ ምናምን ይሄ በቃ ሂዱበት ነው የምላቸው። ሞክሩት ምናምን የሞከሩት የተበላሸ ከዛ ያመጡታል ነው የምለው። እኔ በዛ ውስጥ መጥቼ ነው እንግዲህ በተቀባይነትን አግኝቼ አሁን እየሰራው ያለሁት ማለት ነው። አዎ በሚገባ አሁን ፓኬጂንግ አሽጋህ አምጣ የተባልኩበት ቦታ አለ። ፓኬጂንግ አሽጋቸው ይሄን ራሱን ፓኬጂንግ አድርገህ ይሄን ለስቲከሮቹን እዚህ ጋር ህትመት ተደርጎበት ምናምን ስታንዳርድ በሆነ ወይ ካመጣህልኝ ባይ ማስ ፕሮዳክሽን ውስጥ ገብተህ አሁን ሳምፕል አሁን እንደዚህ ሳምፕል ሆና ግን በካርቶን አሽገህ የራስን ብራንድ ፈምጃ ምናምን ብለህ ሳምፕል አምጣልንና እኛ ብዛት እናዛሃለን። በሺዎች እናዛሃለን፣ ብዙ ፍሬ እናዛሃለን ያሉኝ ሰዎች አሉ። ሳምፕሎች ሰርቼ ገና ይጃልኩም አሁን ያለው እቺን ምሽጠው ወደ ቀጣይ ዙር ለመግባት ምናምን እዚህ ላይ ስለሆነ ያለው እንትናችን መንቀሳቀሳችን ተስፋ አላቸው። ትልቅ ድርጅት ነው። ተስፋ ያደርገን ነው ብዙ ነገሮች ስለምንሞክር። እንዴት ነው ታዲያ ሰዎች ይሄንን ዕቃ መግዛት ቢፈልጉ እንዴት ነው የሚያገኙ? በምን በኩል ነው? ያው የእያንዳንዱ ዋጋ አልተናገርንም ማለት ነው። የእያንዳንዱ ዋጋ ኦኬ። የባለ አንዱ ዋጋ እንግዲህ በቴርሞስታትም በብሬከርም ዋጋቸው ያው ነው። አንድ የመለዋወጫ ዕቃ ይኖራቸዋል። አንድ መለዋወጫ ኤችን ኮይል እንጨምርላቸዋለን። 2500 ነው። ተረካቢዎች ካሉ ከ10 ፍሬ በላይ ከወሰዱልን እንቀንሳለን። ባለ ሁለቶቹ ደግሞ እዚህ ጋር የምታያቸው ይሄ ራሱ ሆኖ ባለ ሁለቱን ይሄንንም ከአንድ መለዋወጫ ዕቃ ጋር የኛውን ደግሞ 5000 ብር ነው። ይሄ ከአንድ መለዋወጫ ጋር እቺኛዋ 2500 አንድ ስፔር ማለት ስፔሯን ላሳይ ይችላል። ከ3 ዓመት በኋላ ምናምን እንዳልከው ነው ከረጅም ጊዜ በኋላ የሚቀይሩት ግን እንደ አጠቃቀማቸው ይወስነዋል ማለት ነው። ከዚች ኮይል ጋር ከፈለጉ በመጨመሪያ መቀነሻ ከፈለጉ በብሬከር አለላቸው። ከዛ አንድችን ደግሞ ስፔር ሰፕሊመንታቸውን አብረን ነው ማለት ነው የምንሰጣቸው ማለት ነው። ጨምረን
መክተፊያዋ ስትኖር አሁን በዚህ ሳምንት ነው የሰራናት እቺን። አዎ ማክሲመም በዛ ከተባለ 6500 ምናምን ብትሆን ነው፣ ግን ከሁለት ስፔር ጋር ነው ያሰብነው። ለሷ ደግሞ ሁለት ስፔር ጨምረንላት 6500 ማክሲመም ቢሆን ነው። አሁን ይሄ እንደምትነግረኝ ከሆነ የውጭዎቹ ምንገዛቸው አሉ አይደል? ቻይኖቹ ምናምን የውጭዎቹ ምንገዛቸው የቻይኖቹ ብራንዶች ምናምን ማለት ነው። ከነሱ በጣም የተሻለ ነው። እነሱ ቶሎ እንደሚበላሹ እንሰማለንና እነሱ ራሱ በዛ ልክ ነው ዋጋቸው። ይሄ ረጅም ጊዜ የሚቆይላቸው ከሆነ ይሄንን ቢገዙ ተመልካቾች ተጠቃሚ ናቸው ብዬ አስባለሁ። ስለዚህ አድራሻን መገኛን ስልክን ያው እናስቀምጠዋለን። ያው አንተ ደግሞ ንገራቸው። እሺ ያው አድራሻችን እንግዲህ ገርጂ ሮባ ዳቦ ቤት አካባቢ ነው። 150 ሜትር ገባ ሲሉ እፎይ ምድጃዎች እንሰኛለን። እኛን ሀገር እንደዚህ አይነት እቃዎች ደግሞ ስንገበያይ አንደኛ የውጭ ምንዛሬን ከመቀነስ አኳያ ትልቅ አስተዋጽኦ አለው። የውጭ ምንዛሬን እንቀንሳለን። ለሀገራችን ላሉ ስራ ፈጣሪ ወጣቶች እንደ ማበረታቻም ነው። ገንዘባችን እዚሁ ይዘዋወራል ማለት ነው እና እየገዛችሁ እንድታበረታቱ እንጠይቃለሁ ማለት ነው። በዚህ አጋጣሚ ሰላም የምትፈልገው መልዕክት ማለት ነው። ኦኬ አንዳንድ ነገሮች ነበሩ። በምንድን ነው ሰዎች ቢያግዙ የምትፈልገው ነገር ካለ ምናምን ነገር የቀረ ትሉ ካለ እንድታስተላልፍ ማለት ነው። እሺ ያው እኛ ሰዎች ያው እንዲያግዙ ማለት ነው። ገብቷል። ያው መታገዝም ስላለብን ነው። የሚጥር ሰውን ነው ማገዝ ያለብን እንጂ አይደለ? እንደውም የሚሰራ ሰውን ብዙ ጊዜ አናገዝም። ወጥቶ ግን የሆነ ሰው ቸግሮኛል ብሎ እንትን ሲል ምናምን ገብቷል አይደለ? እንደዛ ከሚሆን የሚጥርን ሰው አንተ አሁን ሌላ ለሁለት ሰዎች አሁን የስራ እድል ፈጥሬያለሁ ብለሃል። አሁን እስካሁን ባለው ከዚህ በላይም ደግሞ አቅም እንዳለ እየነገርከኝ ነው። ለብዙ ሰዎች የስራ እድል ብዙ ማስፋፋት የምትችለው ነገር ነው። የውጭ ምንዛሪ ይቀንሳል እያልከኝ ያለው እና ብዙ ነገር ማድረግ እንደምችል እየነገርከኝ ያለው እና በምን በኩል አንተ መታገዝ አለብኝ፣ በዚህ መንገድ ብታገዝ በደንብ ስራዬን ማስፋፋት እችላለሁ፣ ከዚህ በላይ ማደግ እችላለሁ ብለህ የምታስበው ምን አቅም ያላቸው ሰዎች በምን በኩል ቢያግዙ ኢንቨስት ቢያደርጉ ምናምን ነገር እንዴት እንደሆነ ብቻ ነገራችን እስኪ። እሺ በመጀመሪያ ያው የኢንተርፕረነር ኮምፒቲሽን ላይ አሸናፊ ነበርኩኝ። የፓተንት ራይት ጨርሻለሁ። ፓተንት ራይት አለኝ። የኢንተርፕረነር ኮምፒቲሽን ነበር በ2015 ዓ.ም የተዘጋጀ ብሩህ በዚህ ፕሮዳክት ፓክ አድርጌ ምናምን ብዙ ነገሮችን አስተካክዬ ልኩት እዛ ላይ አሸናፊ ነበርኩኝ። ላይሰንስ አውጥቻለሁ። ግቢ ውስጥ ቢሆንም ለገቨርንመንት መክፈል ስላለብኝ ላይሰንስ አለኝ። ማሳየት እችላለሁ። ፔፐሮች አሉኝ። እንዲሁም እንደ ማስረጃ ይሆናሉ አሉኝ ፔፐሮቹ። ላይሰንስ እና ደግሞ የፓተንት ራይት አውጥቻለሁ እና ከዚህ በላይ ማምረት ልችል ለብዙ ከአካባቢ የጀምሩ ላሉ ጓደኞቼ ወይ ደግሞ ለወጣቶች የስራ እድል መፍጠር በስራዬ ውስጥ ማካተት እችላለሁ ማለት ነው። በመቀጠል ደግሞ የውጭ ምንዛሬም ከመቀነስ አኳያ ትልቅ አስተዋጽኦ ለሀገሬ ቫልዩ አደርጋለሁ ብዬ አስባለሁኝ። እኔ አሁን ላይ የምናመርተው በባንክ ባገኘናቸው ሎኖች ነው። ይሄ ለኢንተርፕራይዞች የተዘጋጀ ጥቃቅን ሎኖች ነበሩና በእነሱ ነው መንቀሳቀስ ይቻላል። በጣም ትናንሽ ሎኖች ማለት ነው። ይሄ 50,000 60,000 ምናምን አይነት ሎኖች ነው የምንንቀሳቀሰው እና ምናልባት በዚህ ህይወት ውስጥ አልፎ ሰክሰስፉል የሆኑ ሰዎች ልክ እንደኛ ክሬቲቪቲ ውስጥ ያሉ ስራ ፈጠራ ውስጥ ያሉ ሰዎች ሆነው ልክ እንደኛ በእኛ እድሜያቸው በዚህ ፈተና ውስጥ አልፈው ትልቅ ደረጃ ላይ ደረሱ ወይ ደግሞ ድርጅት መፍጠር የቻሉ ሰዎች ፔኑ ወይ ደግሞ ስሜቱ ህመሙ ስለሚገባቸው በማሽን ሊሆን ይችላል፣ ማሽኖችን በማገዝ ሊሆን ይችላል፣ ወይ ደግሞ አሁን ካለንበት ከሎን ጭንቀትና ስትረስ ወጥተን በራሳችን መቆም እንድንችል ወይ ደግሞ ነው እነሱ ያንን ህይወት ያንን ውጣ ውረድ ስለሚያውቁት በማሽንም ሊሆን ይችላል፣ በሐሳብም ሊሆን ይችላል፣ ወይ ደግሞ አሁን ያሉብን በገንዘብ ሊሆን ይችላል። አሁን ያሉብን ሎኖች አሉ እንዳልኩት ጥቃቅን ሎኖች ይሄ 100,000 ብር 50,000 ብር ሎኖችን ከመንግስት አካላቶችን በደንብ ቢመቻችልን ገብቷል። የስራ ፈጣሪዎች ወይ በሚገባ ብዙ ነገር በጥቃቅንና አነስተኛ ራሱ ብዙ ነገር ሲደረጉ አይተናል። በሚገባ ደግሞ የዚህን ደረጃ በራስህ ሞክረህ በመኖሪያ ቤት ውስጥ አንተ እንደዚህ ሞክረህ እያሳየን ያለው በደንብ መታገዝ ያለብህ ልጅ እንደሆንክ ነው የሚሰማኝ። እኔ አቅም ያላቸው ሰዎች አሁንም ቢሆን ማየት እንደዚህ አይነት ወጣቶችን ማየት አለባቸው። እኔ ማስባለሁ። አመሰግናለሁ። በገንዘብም ጭምር በደንብ መታገዝ አለብህ። ቦታ ያላቸው ሰዎች በደንብ ሊያግዙ ይገባል ብዬ አስባለሁ። አመሰግናለሁ። እንደዛ ቢሆን የበለጠ
ትሰራለህ በሚገባ ምንም ጥያቄ የለውም። ወርክሾፕ ቢኖር በጣም ስራውን ማስፋትም ይቻላል። የውጭ ምንዛሬ ያደንልናል ለእኛ ጭነትና የውጭ እቃዎች የቻይና እቃ እየገዛን ምን ያህል ቶሎ እንደሚበላሽ እናውቃለን። ሁላችንም የምናውቀው ጉዳይ ነው። ለብዙ እናቶችም ገላግሌ ነው ብዬ አስባለሁ። ለብዙ ቤቶች አይደል በሚገባ በደንብ ይገላግለናል ብዬ አስባለሁ። እንደዚያ ከወረዳ ጀምሮ ማለት ነው። እያንዳንዱ ቻርከው በቃሽ። እሺ ነች በቃ ሌላም ትእዛዝ ይዘና መንገድ ላይ በደንብ አሳይታ ሌላ ትእዛዝ ይዘና ዴሊቨሪ ያላችሁበትና ሳለን ስትል ሰምቼ ነበር። አንቺ ነው እንላቸውና ትራንስፖርት ይከፍላሉ። አሁን በታክሲ ነው የሚሄደው። በታክሲ ነው የሚሄደው። ነገር ጨመረ ማለት ዴሊቨሪ ያው እኔ እዚህ ጋር እንደ ሀሳብ የኔ ሀሳብ የምጨምረው ፓተንት ያለው ካልከን እንደዚሁ ያው አሁን ለተመልካቾቻችን የምናሳየው የራሱ የሆነ ህጋዊ የሆነ ፍቃድ ካለው የራስ ፈጠራ ውጤት እንደሆነ እርግጠኛ የሆነበት በመንግስት የተረጋገጠ ነገር እስካለ ድረስ በተለያዩ ኤግዚቢሽኖች ላይ እንግዲህ በጥቃቅንና አነስተኛ የሚሆን በመንግስት ደረጃ ድጋፍ ተደርጎልን እንደኔ የማቀርበው ሀሳብ አንተም በራስህ መሄድ ያሉብህን መንገዶች ሄደህ ኤግዚቢሽኖች ላይ ማለት ብዙ ህዝብ ሊገኝበት የሚችለው ነገር ስለሆነ መሳተፍ ብትችል ብዬ ነው እንደኔ ሀሳብ ማቀርበው እና ያንን መንገዶች ብትሄድበት መንግስት በራሱ የሆነ ድጋፍ ያደርግለት አለ ቢደረግለት ያስባለኝ። አዎ ኤግዚቢሽኖች ብዙ ጊዜ እንድንሳተፍ ይጠሩናል። ግን የአማውንቱ እዛ ኤግዚቢሽን ላይ መገኘት ያለበት አማውንትና የኛ ምርት ፊት አያደርግም። እዛ ጋር ስንሄድ የሆነም መታየት የሚችል ምርት ነው ያለብን። አዎ የአንድ ሳምንት ምናምን ነው የሚሆነው። አዎ ስለዚህ የሆነ ማስ ምልህ አሁን ይሄን ይዘህ አትሄድም። አሁን ለምሳሌ ችግር ይዘህ አትሄድም። ቀድመህ ተዘጋጅተህ ይሆናል፣ በጣም ይሆናል። አዎ ያስተዋውቃሉ። አምርተህ ተዘጋጅተህ መጠበቅ ይቻላል። አዎ የቀረ ነገር ካለ አስተላልፊና እንጂ እሺ የቀረ ነገር ብዬ የማስበው የመጀመሪያው እንግዲህ ያው ሁለት አይነት እረፍት እንዳለ ነው ማምነው። አንደኛው እረፍት እዚሁ ስኬትን እያዩት ማረፍ ነው። ሁለተኛው እረፍት ደግሞ ወደ ስኬት ተቦጫጭሮም ወድቆም ተነስቶም እዛ መድረስ ነው። ሁለት አይነት እረፍቶች አሉና እኔ የምመርጠው እረፍት እዛ ሄጄ ማረፉን ነው። ፈጠራ ስራ ውስጥ ያላችሁ ወጣቶች ደግሞ ያላችሁበት ማረፉን አትምረጡ። ያኛው የስኬት እረፍት ይበልጣል ብዬ አምናለሁኝ። በዚህ ህይወት ውስጥ አልፋችሁ ሰክሰስፉል ሆናችሁ ባለ ድርጅቶች ደግሞ ስሜቱን በደንብ ስለምትረዱትና ስለምታውቁት በምትችሉት ነገር ጋይድ እንድታደርጉን ጠይቃለሁኝ። ከዛ ውጪ አመሰግናለሁ። ለሁላችሁም ክብር ይስጥልኝ እላለሁ። ያው እንግዲህ ጋይስ ተመልሰናል። ቪዲዮውን እንዳያችሁት ነበረ፣ እንደተመቻችሁ ተስፋ አደርጋለሁ። ልጁንም እንግዲህ ማገዝ የምትችሉ ሰዎች ሁላችሁም እንድታግዙ ስል በአክብሮት ጠይቃችኋለሁ ማለት ነው። አቅሙ ያላችሁ ሰዎች ኢንቨስት ብታደርጉበት እዚህ ልጅ ላይ በጣም ከዚህ በላይ ብዙ ነገሮችን መፍጠር ይችላል። እንዳየነው ከሆነ ብዙ አቅም ያለው ልጅ ነው። አሁንም በስሩ እንግዲህ 2 ልጆችን ቀጥሮ እያሰራ ለ2 ልጆችም የስራ እድል ፈጥሮ ይገኛል። ስራውን የሚያስፋፋበት የሆነ ወርክሾፕ ነገር የሚመለከታችሁ አካል ገብቷችኋል። ወርክሾፕ ነገር ቢያገኝ ማስፋፋት ቢችል ብዙ ነገር መስራት ይችላል ይህ ልጅ። እስኪ በቀጣይም ደግሞ እንደዚሁ መበረታታት ያለባቸው በቃ ብዙ የፈጠራ ችሎታ ኑሯቸው አቅም ኑሯቸው ማለት ነው እና ራሳቸው ማስታወቂያ ያልቻሉ ፕሮሞት መደረግ ያልቻሉ ሰዎችን እነሱን እያመጣን ደግሞ ለእናንተ የምናስተዋውቅ ይሆናል ማለት ነው። እንደዚህ አይነት ደግሞ ገራሚ አቅም እያለኝ ገራሚ የሆነ የፈጠራ ችሎታ ኖሮኝ በቃ ራሴን ገራሚ የቢዝነስ አይዲያ ኖሮኝ ራሴን ግን ማስተዋወቅ አልቻልኩኝ የሚያግዘኝ ሰው አጣው የምትሉ ሰዎች ደግሞ ዴም አድርጉልኝና ስራችሁን አይተን ደግሞ መታገዝ ካለባችሁ እንደዚህ በነፃ ፕሮሞሽን ምንሰራላችሁ ይሆናል ማለት ነው። በዚህ ሰዓት ሁላችንም እርስ በርስ መተጋገዝ እንዳለብን ነው የሚሰማኝ ጋይስ። ለማንኛውም ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ ማገኛችሁ ይሆናል ማለት ነው ጋይስ። ይመቻችሁ። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ